በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁ? ይህ ንሽኩር ረቢና የተሰኘው የዩቲዩብ ቻናሌ ነው። እንኳን ወደ ቻናሌ በሰላም መጣችሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በፍቅር ጋበዝኳችሁ። ለዛሬ ክርስቲያኖች ሁለት ወይም ከዚያ በላይ ሚስቶች ቢኖራቸው ችግር አለውን? መጽሐፍ ቅዱስ አንድ ሰው አንዲት ሚስት ብቻ እንዲኖራት ያዘዘበት ክፍል አለን? የሚለውን አብረን እንመለከታለን። ይህ ጥያቄ በክርስትና እምነት ታሪክ መለኮታዊ ዓላማና በቤተ ክርስቲያን አስተምህሮ ውስጥ ትልቅ ቦታ ያለው ጉዳይ ነው። በአጭሩ ለመመለስ አዎ፣ በክርስትና አስተምህሮ መሰረት አንድ ክርስቲያን ከአንድ በላይ ሚስት ወይም ባለብዙ ሚስትነት ወይም ፖሎጋሚ ቢኖረው ችግር አለው፣ መጽሐፍ ቅዱስም ይህንን አይፈቅድም የሚል ነው። ይህንን በተመለከተ በመጽሐፍ ቅዱሳችን ከብሉይ ኪዳን፣ ከአዲስ ኪዳን ወይም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ አስተምህሮና ከሐዋርያቱ ወይም ከአበው አስተምህሮ በመነሳት ጉዳዩን በዝርዝር እንመለከታለን። መጽሐፍ ቅዱስ በመጀመሪያው መጽሐፍ ወይም በኦሪት ዘፍጥረት ላይ እግዚአብሔር ጋብቻን ሲመሰርት የነበረውን ዕቅድ በግልጽ ያሳያል። እግዚአብሔር ለአዳም የፈጠረለት አንዲት ሔዋንን ብቻ ነው። ስለዚህም ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ሥጋ ይሆናሉ። ኦሪት ዘፍጥረት ምዕራፍ 2 ቁጥር 24 ላይ በማለት ሰፍሮ እናገኛለን። እዚህ ላይ ጥቅሱ ሁለቱም ወይም ሁለቱ ሰዎች ብቻ አንድ ሥጋ ይሆናሉ ነው የሚለው እንጂ ሦስቱም ወይም አራቱም አይልም። ጋብቻ በነጠላ ቁጥር ወይም በአንድ ወንድና በአንዲት ሴት መካከል የሚፈጸም ጥምረት መሆኑን መጀመሪያውኑ ተደንግጓል። በመጽሐፍ ቅዱሳችን በብሉይ ኪዳን የነበሩ ሰዎች ከአንድ በላይ ሚስት ሲያገቡ እንደነበረ በመጽሐፍ ቅዱሳችን ተከትቦ ወይም ተመዝግቦ እናገኛለን። ይህ ለምን ሆነ? በብሉይ ኪዳን ዘመን እንደ አብርሃም፣ ያዕቆብ፣ ዳዊትና ሰለሞን ያሉ የእምነት አባቶችና ነገሥታት ከአንድ በላይ ሚስት ማግባታቸው እውነት ነው፣ በመጽሐፉ ተመዝግቧል። ነገር ግን መጽሐፍ ቅዱስ ይህንን ታሪክ መዝግቦ መያዙ ድርጊቱን ይደግፈዋል ለማለት አይደለም። ይህም የሆነበት ምክንያት የባህል ተጽዕኖ ማለትም በዚያ ዘመን የነበረው ማህበረሰባዊ ባህልና ልማድ ከአንድ በላይ ማግባትን ይፈቅድ ስለነበር፣ እግዚአብሔር ግን ይህንን የሰዎችን ባህል በትዕግስት እያለፈ እንጂ የፈቀደው መለኮታዊው የአምላክ ሕግ ወይም የእግዚአብሔር ሕግ አልነበረም። በባህልም ሆነ በሌላ ምክንያት በኦሪት ዘመን የነበሩ ሰዎች ጋብቻን ደጋግመው ወይም ከአንድም ሁለት ሚስት ቢያገቡ ውጤቱ እንደሚበላሽ ከመጽሐፍ ቅዱሱ እንመለከታለን። መጽሐፍ ቅዱስን በጥልቀት ስናጠና ከአንድ በላይ ሚስት ያገቡ ሰዎች ሁሉ በቤተሰቦቻቸው ውስጥ ከፍተኛ ጣጣ፣ ቅናት፣ ጦርነትና ውድቀት እንደደረሰባቸው መመልከት እንችላለን። ለአብነትም በሳራና በአጋር መካከል የነበረው ግጭት፣ በሊያና በራሄል መካከል የነበረው ቅናት፣ የንጉሥ ሰለሞን ልብ በሚስቶቹ ምክንያት ከእግዚአብሔር መራቅ አንደኛ ነገሥት ምዕራፍ 11 ቁጥር 4 ለአብነት የሚጠቀሱ ምሳሌዎች ናቸው። በአንድ ተወስኖ መኖር ወይም አንድ ክርስቲያን አንዲት ሚስትን ብቻ አግብቶ እንዲኖር በዋናነት ያስተማረን ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። በኦሪት የነበረውን እንዲህ ከተመለከትን በአዲስ ኪዳን ጌታችን ኢየሱስ ክርስቶስ አንድ ሰው አንዲት ሴትን ብቻ እንዲያገባ የታዘዘበትን አብረን እንመልከት። ጌታችንና መድኃኒታችን ኢየሱስ ክርስቶስ በምድር ላይ በነበረበት ወቅት ስለ ጋብቻ ሲያስተምር ሰዎችን በቀጥታ ወደ መጀመሪያው የእግዚአብሔር ዕቅድ ወይም ወደ ዘፍጥረት ሕግ እንዲመለሱ አድርጓል። በማቴዎስ ወንጌል ምዕራፍ 19 ቁጥር 4 እስከ 6 ላይ ፈሪሳውያን ስለፈቱ ሰዎች በጠየቁ ጊዜ ኢየሱስ ክርስቶስ እንዲህ ሲል መለሰላቸው። እርሱ ግን መልሶ እንዲህ አላቸው፣ ፈጣሪ በመጀመሪያ ወንድና ሴት አደረጋቸው። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ሥጋ ይሆናሉ የሚለውን ቃል አላነበባችሁምን? ስለዚህ ሁለት አይደሉም እንጂ አንድ ሥጋ ናቸው። እግዚአብሔር ያጣመረውን እንግዲህ ሰው አይለየውም። ኢየሱስ እዚህ ላይ ሁለቱም አንድ ሥጋ ይሆናሉ የሚለውን ኃይለ ቃል በድጋሚ በማረጋገጥ ጋብቻ በአንድ ወንድና በአንዲት ሴት መካከል ብቻ የሚጸና መሆኑን
ክርስቲያናዊ መመሪያ አድርጎታል። ይህንን የክርስቶስን ትምህርት መሰረት በማድረግ የክርስቶስ ሐዋርያት የሆኑትም በተለያዩ ጊዜያት አንድ ክርስቲያን ወይም አንድ ሰው አንዲት ሴት ብቻ ይኑራት የሚለውን ትምህርት በሰፊው ሲያስተምሩ ከመጽሐፍ ቅዱሱ እንመለከታለን። ሐዋርያው ቅዱስ ጳውሎስ በደብዳቤዎቹ ላይ ስለ ትዳርና ስለ ቤተ ክርስቲያን መሪዎች ወይም ኤጲስቆጶሳትና ዲያቆናት ብቃት ሲናገር በግልጽ አስቀምጦታል። ይህንንም በተመለከተ ስለ ዝሙት ጠንቅ ለእያንዳንዱ የገዛ ሚስቱ ትኑረው፣ ለእያንዳንዱም የገዛ ባሏ ይኑራት። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 2። እዚህ ላይ ሚስቶቹ ወይም ባሎቿ በሚል በብዙ ቁጥር አልተቀመጠም። ለቤተ ክርስቲያን መሪዎች በተሰጠው መመሪያ ላይ እንግዲህ ኤጲስቆጶስ ያለ ነቀፋ የአንዲት ሚስት ባል ሊሆን ይገባል ይላል። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 2፣ ቲቶ ምዕራፍ 1 ቁጥር 6 ላይ። ይህ ማለት አንድ የቤተ ክርስቲያን መሪ የአንዲት ሚስት ባል መሆን ካለበት መላው የክርስቶስ አካል የሆነው ምዕመናንም ሊከተለው የሚገባው የቅድስና ሕይወት ይሄው የአንድ ለአንድ ጋብቻ ነው እንደማለት ነው። በክርስትና አስተምሮ ትዳር ስጋዊ ጥምረት ብቻ አይደለም፣ የክርስቶስና የቤተ ክርስቲያን አንድነት ምሳሌ ነው። ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳትና ስለ እርሷም ራሱን አሳልፎ እንደሰጠ ሚስቶቻችሁን ውደዱ። ኤፌሶን ምዕራፍ 5 ቁጥር 25። ክርስቶስ ለአንዲት ቤተ ክርስቲያን ለሙሽራው ራሱን አሳልፎ ሰጠ። ቤተ ክርስቲያንም ለአንድ ለክርስቶስ ትገዛለች። ስለዚህም ወንድ ልጅ ከአንድ በላይ ሚስት ሲያገባ ይህንን ታላቅ መንፈሳዊ ምስጢርና ምሳሌነት ያፈርሳል። በክርስትና እምነት ከአንድ በላይ ሚስት ማግባት በትዕግስት የሚታለፍ ባህል ሳይሆን ከመለኮታዊው ሥርዓት ውጭ የሆነና በመጽሐፍ ቅዱስ በተለይም በሐዲስ ኪዳን በግልጽ የተከለከለ ድርጊት ነው። ክርስቲያናዊ ጋብቻ ምንጊዜም አንድ ወንድ ለአንዲት ሴት ብቻ ናት። በክርስትና አስተምሮ ውስጥ አንድ ለአንድ ወይም ሞኖጋሚ የተባለው ጋብቻ ለምን ብቸኛው መጽሐፍ ቅዱሳዊ መንገድ እንደሆነ ይበልጥ በግልጽ የሚያግዱ አንዳንድ ተጨማሪ ማብራሪያዎችንና በተለምዶ የሚነሱ ጥያቄዎችን ደግሞ እንመልከት። በመጽሐፍ ቅዱስ በአንዳንድ ክፍል ላይ አንድ ወንድ የተለያዩ ሚስቶችን ሲያገባ ልንመለከት እንችላለን። ይህ ታሪክ ወይም ባህል ነው። የአምላክ መለኮታዊ ሕግ ወይም ዓላማ ግን ምንድነው የሚለውን ግን መለየት አስፈላጊ ነው። ሕግንና ታሪክን መለየት ማለት ነው። መጽሐፍ ቅዱስ እውነተኝነቱን ለመጠበቅ ሲል በታሪኩ ውስጥ የነበሩ ሰዎች የሰሩትን ስህተት ሳይደብቅ በግልጽ ይዘግባል። ለምሳሌ ዳዊት ሰው መግደሉንና ማመንዘሩን ይተርካል። ይህ ማለት ግን መጽሐፍ ቅዱስ ግድያን፣ መንዝርናን ይፈቅዳል ማለት አይደለም። በአባቶች ዘመን የነበረው ከአንድ በላይ ማግባትም በታሪክነት የተመዘገበ እንጂ እግዚአብሔር እንዲህ አድርጉ ብሎ ያዘዘው ሕግ ግን አይደለም። እግዚአብሔር ለሰው ልጅ የሰጠው ትእዛዝ ግን ጋብቻ የአንድ ለአንድ መሆኑን ነው። ንጉሥ የሚሆን ሰው እንኳን ልቡ እንዳይደነግጥ ለእርሱ ብዙ ሚስቶችን አያብዛ ተብሎ በኦሪት ዘዳግም ምዕራፍ 17 ቁጥር 17 ላይ ተጽፎ እናገኛለን። ነገሥታቱ ግን ይህንን መለኮታዊ ምክር ጥሰው ነው ብዙ ሚስቶችን ሲያገቡ የምንመለከተው። ብዙ ሚስቶችን ወይም ከአንድ በላይ ሚስቶችን ማግባት የተከለከለ ከመሆኑም በላይ የራሱ የሆነ ማህበራዊ ቀውስን የሚያስከትል ጉዳይ ነው። መጽሐፍ ቅዱስ ከአንድ በላይ ማግባትን የማይደግፍበት ሌላው ምክንያት ጋብቻን የሰላምና የፍቅር ማዕከል ለማድረግ ስላለመ ነው። ከአንድ በላይ ሚስት ባለበት ቤት ውስጥ ብዙ ችግሮች የሚፈጠሩ እንደሆነ ራሱ መጽሐፍ ቅዱሱ ምስክር ነው። ለዚህም ቅናትና አለመስማማት እንደሚኖር በሕልቃና ቤት ውስጥ በሐናና በበናና መካከል የነበረው መናናቅና ጠብ የብዙ ሚስትነት ውጤት ነው። አንደኛ ሳሙኤል ምዕራፍ 1። የልጆች መበደልና የእርስ በርስ ግጭት እንደሚያስከትልም በያዕቆብ ልጆች መካከል የነበረው ቅናትና ዮሴፍን እስከ መሸጥ ያደረሳቸው ጥላቻ የመነጨው ከተለያዩ እናቶች በመወለዳቸውና አባትየው ለአንደኛዋ ሚስቱ ወይም ለራሔልና ለልጆቿ ካሳየው ልዩ ፍቅር የተነሳ ነው። በብዙ ሚስትነት ሥርዓት ውስጥ ሴት ልጅ እንደ እኩል የሕይወት አጋር ሳይሆን እንደ ንብረት ወይም ፍላጎት ማሟያ የመቆጠር ዕድሏ ሰፊ ነው። በአንጻሩ በክርስትና አስተምሮ ሴትና ወንድ በእግዚአብሔር ፊት እኩል ክብር አላቸው። ገላትያ ምዕራፍ 3
ቁጥር 28 ሐዋርያው ቅዱስ ጳውሎስ እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ከሚስቶቻቸው ጋር በማስተዋል አብራችሁ ኖሩ፣ ጸሎታቸው እንዳይከለከል አብረው ደግሞ የሕይወትን ጸጋ እንደሚወርሱ አድርጋችሁ አክብሯቸው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 7 አንድ ወንድ ልቡን ፍቅሩንና ትኩረቱን ለብዙ ሴቶች እያካፈለ ለአንዲቷ ሙሉ ክብርና ፍቅር መስጠትን ከቶም አይችልም። እዚህ ላይ ተደጋግሞ የሚነሳው ጥያቄ ታዲያ እግዚአብሔር በብሉይ ኪዳን ከአንድ በላይ ያገቡትን ሰዎች ለምን ወዲያውኑ አልቀጣቸውም የሚለው ነው። እግዚአብሔር የሰው ልጅ ድክመትና የዘመኑን አለማወቅ በትዕግስት ያልፍ ነበር። መጽሐፍ ቅዱስ ይህንን ሲያስረዳ እንግዲህ እግዚአብሔር ያለማወቅን ዘመን አሳልፎ አሁን በየቦታቸው ንስሐ ይገቡ ዘንድ ሰውን ሁሉ ያዛል ይላል የሐዋርያት ሥራ ምዕራፍ 17 ቁጥር 30። በአዲስ ኪዳን ግን በክርስቶስ ኢየሱስ በኩል ሙሉ የእግዚአብሔር ፈቃድና የቅድስና መንገድ ተገልጦልናል። ስለዚህ ዛሬ ባለንበት ዘመን ማንኛውም ክርስቲያን ነኝ የሚል ሰው የባህል ተጽዕኖዎችን፣ ያለፉትን የታሪክ ድክመቶችን በመተው መጽሐፍ ቅዱስ ባዘዘው መሰረት በአንድ ለአንድ ጋብቻ ተወስኖ በታማኝነት መኖር ይጠበቅበታል። ስላደመጣችሁና ስለተመለከታችሁ እጅግ አድርጌ አመሰግናለሁ። በዚሁም ይህንኑ ንሽኩር ረቢና የተሰኘውን የዩቲዩብ ቻናሌን ሰብስክራይብ በማድረግ ቤተሰቤ እንድትሆኑ በፍቅር ጠየኳችሁ። እግዚአብሔር ይስጥልኝ።